ህዳሴ ፓርቲ የመጀመሪያው ጥያቄ በማኒፌስቶአችሁ ላይ ብሔራዊ ስራ ቋንቋን በተመለከተ ከአማርኛ ቋንቋ በተጨማሪ ሌሎች ብሔራዊ ስራ ቋንቋ ሆነው እንዲያገለግሉ ከኢትዮጵያውያን ጋር ውይይት ይደረጋል ብላችኋል። ፓርቲያችሁ በብሔራዊ ቋንቋና የስራ ቋንቋ ላይ ያለው አቋም ምንድነው? እናመሰግናለን። ህዳሴ ፓርቲ ህዳሴ የብሔራዊ የስራ ቋንቋን በተመለከተ ከአማርኛ ባሻገር ሌሎች ቋንቋዎችን ማሳደግ ይፈልጋል። ይህም ሲባል ምን ማለት ነው? ከእያንዳንዱ አካባቢ ጋር እንዲሁም ደግሞ እያንዳንዱ ህብረተሰብ ጋር ውይይት በማድረግ ተጨማሪ ቋንቋዎች የስራ ቋንቋ ይሆናሉ። ፖሊሲን በማስቀመጥ ፖሊሲን በማረጋገጥ በመዘርጋትና በመስራት እያንዳንዱ ቋንቋ እንዲያድግ እንዲበለጽግ የፖሊሲዎች እያስቀመጥን እንዲሁም ደግሞ ምን እናደርጋለን? ቋንቋውን የማሳደግ መብቱን ህብረተሰባችን ላይ እናረጋግጣለን። ይህ አሰራር በማኒፌስቶአችን ላይ አስቀምጠናል። ይህ ሲባል ደግሞ ምን ማለት ነው? ሁሉም ቋንቋዎች እኩል ናቸው። ሁሉም ባህሎች እኩል ናቸው። በመሆኑም እያንዳንዱ ቋንቋ ከአንዱ አይበልጥም የሚል እሳቤ አለን። የስራ ቋንቋ በተመለከተ የትኛውን ቋንቋ የስራ ታረጋላችሁ? የትኛውን ቋንቋ ብሔራዊ ቋንቋ ታረጋላችሁ? የስራ ቋንቋ ከ5 በላይ የሆኑ የስራ ቋንቋዎች እንዲኖሩ እናደርጋለን። ይህም ደግሞ በመልክዓ ምድራዊ አቀማመጣቸው በእያንዳንዱ በተካለሉበት እኛ ጥናቶች እያደረግን ነው። ጥናቶቻችን ደግሞ ሲያልቁ ይፋ የምናደርጋቸው ይሆናል። ቋንቋዎች 5 የስራ ቋንቋዎች ይኖሩናል አላችሁ። ብሔራዊ ቋንቋስ? ብሔራዊ ቋንቋ የሚባል የለም። ብሔራዊ የስራ ቋንቋ እንጂ በአሁኑ ሰዓት ያለው ብሔራዊ ቋንቋ የለም። ብሔራዊ ቋንቋ የሚባል በዓለም ላይ የለም ነው ወይስ በእኛ ፓርቲ ማኒፌስቶ ውስጥ የለም ነው እያላችሁ ያላችሁት? በኢትዮጵያ ውስጥ የለም። ብሔራዊ ቋንቋ የሚባል የለም። ብሔራዊ የስራ ቋንቋ ግን አለ። ስለዚህ እናንተ መንግስት ብትሆኑ በህገ መንግስቱ እንደተቀመጠው አማርኛ የፌዴራል የስራ ቋንቋ ነው በሚለው ላይ ቋንቋ ትጨምራላችሁ ወይስ ብሔራዊ የሚባል ቋንቋ ፈጥራችሁ ኢትዮጵያ የብሔራዊ ቋንቋ እንዲኖራት ታደርጋላችሁ? ብሔራዊ ቋንቋ እንዲኖር እናደርጋለን። ያንንም የምናደርገው እንዴት ነው? ቅቡልነቱን እናጠናለን። ከማህበረሰቡ ጋር ውይይቶችን፣ ንግግሮችን እናደርጋለን። ይህ ብሔራዊ ቋንቋ ህብረተሰቡን በጽሁፍ ያገለግላል ወይ፣ ለህብረተሰቡ ይጠቅማል ወይ የሚለውን ነገር እናጠናና ከ6 ሚሊዮን በላይ ተናጋሪ ያላቸውን የህብረተሰብ ክፍሎች ወይም ደግሞ ያለውን ቋንቋ የብሔራዊ ቋንቋ እናደርጋለን። አሁን ላይ ግን የብሔራዊ ቋንቋ የለም። እኛ ግን እናደርጋለን። በየትኛው መስፈርት የትኛውን ቋንቋ ወይም የትኞቹን ቋንቋዎች ብሔራዊ ቋንቋ ታረጋላችሁ? በህብረተሰቡ ዘንድ ቅቡልነት ያላቸውን ህብረተሰቡን አነጋግረን በጽሁፍ ማህበረሰቡን ያገለግላል ወይስ አያገለግለውም ብለን የተናጋሪውን ደግሞ ብዛት አጥንተን ነው ይህንን የምናደርገው። መምህርት ሮማን፣ ህብረተሰቡ እናንተ ምን ይዛችሁ እንደምትመጡ እየጠየቀ ነው ያለው። እናንተ ደግሞ ህብረተሰቡ ምን እንደያዘ እየጠየቃችሁት ነው ያላችሁት። ህብረተሰቡ ምን እንደያዘ ሳይሆን የብሔራዊ ቋንቋ የሚባል የለንም። ስለዚህ ብሔራዊ ቋንቋ እንዲያድግ እኛ መሰረት እንሆነዋለን። ይህንን ደግሞ የምናደርገው 6 ሚሊዮን አካባቢ የሆነ ህዝብ ተናጋሪ ካለ ይህንን ቋንቋ እንዲጎለብት የማድረግ ስራዎችን እንሰራለን። የስራ ቋንቋዎች ላይ በርካታ የስራ ቋንቋዎችን የፌዴራል የስራ ቋንቋ እናደርጋለን ብላችኋል። ለምሳሌ የምትጠቅሷቸውና መንግስት ስትሆኑ የስራ ቋንቋ ልታደርጉ ያጫችኋቸው ቋንቋዎች አሉ? ተጨማሪ እናደርጋለን። አሁን ያሉትን የስራ ቋንቋዎች አሁን ያለው አማርኛ ነው። ምን ትጨምራላችሁ? አሁን ያለው የስራ ቋንቋ አማርኛ ብቻ አይደለም። በፖሊሲዎች ተቀምጠዋል። ፖሊሲዎችን አይተናል፣ አወዳድረናል። ነገር ግን እኛ መንግስት ስንሆን ምን እናደርጋለን? ተጨማሪ የስራ ቋንቋዎች ይጨምራሉ። እነሱ ቋንቋዎች እነማን ይሆናሉ? በእጩነት የያዛችሁት ቋንቋ በህብረተሰቡና በህዝብ ቁጥር ወሳኝነት። የትምህርት ቋንቋን በተመለከተ ማኒፌስቶአችሁ ኢትዮጵያውያን ዜጎች በአፍ መፍቻ ቋንቋቸው እንዲማሩ እና እንዲዳኙ ይደረጋል ብላችኋል። በየትኛው የትምህርት ደረጃ የአፍ መፍቻ ቋንቋ እንዲሰጥ ታደርጋላችሁ? በመጀመሪያ ደረጃ ያሉ ትምህርቶች አንደኛ ልጆች ወይም ህፃናት ሲያድጉ ማህበረሰብን እንዲሁም ደግሞ ህብረተሰብን የሚወክሉ እንደመሆናቸው ያሉ ታሪኮችን፣ ያሉ ትርክቶችን፣ ያሉ አፈ ታሪኮችን በቀላሉ የሚረዱባቸው
ሳይንሳዊዎችን ዘዴዎችን የሚረዱባቸው ቋንቋዎች የአፍ መፍቻ ቋንቋ ናቸው ብለን እናስባለን። በአንደኛ ደረጃ ላይ የአፍ መፍቻ ቋንቋ ታደርጋላችሁ። ሁለተኛ ደረጃና ከዛ ቀጥሎ ያለው የ12ኛና የ11ኛ ክፍልንስ ከ8 እስከ 10 ከ12 ከ11 እስከ 12 ያለውን የትምህርት ደረጃ የትምህርት ቋንቋ ምን ይሆናል? በእናንተ የቋንቋ ፖሊሲ? በእኛ የቋንቋ ፖሊሲ ሁሉም ዜጎች በቋንቋቸው ይዳኛሉ ብለናል። ይሄንን ደግሞ እንዲሆን ባህላቸውን እንዲያሳድጉ፣ ወጋቸውን፣ ትውፊታቸውን እንዲያሳድጉ ምንድን ነው መሆን ያለበት ሲባል ቋንቋ ካቀጨጭ ነው የሚቀጭጭ ካሳደግ ነው ደግሞ የሚያድግ እንደመሆኑ መጠን ከታች ጀምረን እንዲጎለብት እንዲበለጽግ እናደርጋለን። በፌዴራልና በክልል መስተዳደር አካላት መካከል የሚደረግ መደበኛ የስራ ግንኙነት በየትኛው ቋንቋ እንዲፈጸም ታደርጋላችሁ? ቅድም ባልናቸው በተነሳንባቸው በብሔራዊ ቋንቋ ይሆናል። እኛ መንግስት ስንሆን ብሔራዊ ቋንቋ እናመጣለን ብለናል። ይህንን ብሔራዊ ቋንቋ ቀደም ሲል እኮ ብሔራዊ ቋንቋ የሚባል የለምም የለንንም ብለዋል። ከየት ነው ያመጡት? አሁን የለንም ሳይሆን አገሪቷ ላይ አሁን ላይ የለም። እኛ ግን ስልጣኑን በምንይዝ ሰዓት ከማህበረሰቡ ጋር ተነጋግረን የብሔራዊ ቋንቋ እናመጣለን ነው ያለው። ያ የብሔራዊ ቋንቋ ምን እንደሆነ አሁን መናገር ትችላላችሁ? ያው በማህበረሰቡ ቅቡልነት ስለሆነ ከህብረተሰቡ ጋር ተነጋግረን ነው የዛኔ ነው ልናወጣው። ከማህበረሰቡ መልስና ውሳኔ ትጠብቃላችሁ? አዎ፣ ነጻ ዲሞክራሲ ስለሆነ የኛ ፓርቲ። የክልሎች የስራ ቋንቋን በተመለከተ አሁን ባለው የኢፌዴሪ ህገ መንግስት ክልሎች የክልሎችን የስራ ቋንቋ ይወስናሉ ይላል። እናንተ ይሄን ታስቀጥላላችሁ ወይስ ትቀይሩታላችሁ? ይሄን እናስቀጥላለን። ይሄንን የምታስቀጥሉ ከሆነ ክልሎች በርካታ ቋንቋ ተናጋሪዎችን የያዙ ሆነው ሳለ ከፍተኛ ቁጥር ተናጋሪ ያለውን ብቻ መነሻ በማድረግ በብዙ ክልሎች አንድ የስራ ቋንቋ ነው ያለው። በዚህ ምክንያት በነዛ ክልሎች የሚኖሩ ያን ቋንቋ የማይናገሩ ዜጎች አገልግሎት ማግኘት በቋንቋቸው አልቻሉም። በአፍ መፍቻ ቋንቋ የመናገር እና የመማር መብታቸው እየተደፈጠጠ ነው። ይሄንን አታስተካክሉም? የዜጎች መብት እየተደፈጠጠ መሆኑን ታስቀጥላላችሁ ማለት ነው? ይህ ማለት አይደለም። ቅድም መነሻ አስቀምጠናል። መነሻ ስናስቀምጥ ሁሉም ዜጎች በአፍ መፍቻ ቋንቋቸው ይማራሉ ብለናል። ይሄንን ስናደርግ ግን ማጆሪቲ ተናጋሪ የትኛው ነው የሚሉትንም ታሳቢ እናደርጋለን። የቀጥታ ጥያቄ ላቅርብልዎት። በኦሮሚያ ክልል በርካታ ብሔር ብሔረሰቦች አሉ። በሶማሌ ክልል በርካታ ብሔር ብሔረሰቦች አሉ። የኦሮሚያ ብሔራዊ ክልላዊ መንግስት የስራ ቋንቋ አፋን ኦሮሞ ነው። ይሄን ቋንቋ የማይችሉ ዜጎች ሌላ ሁለተኛ የስራ ቋንቋ ባለመኖሩ ምክንያት እየተቸገሩ ነው። ምን ታረጉታላችሁ? ኦኬ፣ ይሄ ቅድም አስቀምጠነዋል። ማኒፌስቶአችንም ላይ በግልጽ የተቀመጠ ነገር ነው። ማኒፌስቶአችሁ ላይ ይሄን በተመለከተ ያስቀመጣችሁት ምንም ነገር የለም? ማኒፌስቶአችን ላይ በተቀመጠው መሰረት ሁሉም ዜጎች በአፍ መፍቻ ቋንቋቸው ይማራሉ እንላለን ብለናል። ይሄ ማለት ምን ማለት ነው ሲባል እያንዳንዱ ዜጋ እንደየ አሰፋፈሩ እንደ መልክዓ ምድራዊ አቀማመጡ ሁኔታዎችን አይተን ምን እናደርግለታለን? ምቹ ሁኔታዎች ይዘረጋሉ። ጥሩ። ቀደም ሲል መምህር ትሮማን የማኒፌስቶአችሁን በቋንቋና ፖሊሲ ላይ አማራጭ ሀሳብ ስታቀርቡ የደበዘዙ ሴቶች አሉ፣ እነዚህ የደበዘዙ ሴቶች አሁን መንግስት ያደበዘዛቸው ናቸው ብለዋል። የትኞቹ ሴቶች ናቸው የደበዘዙት? እንዴት አድርጋችሁ ነው የደበዘዙትን ሴቶች የምታጎሏቸው? እሺ፣ የብሔሮች መብት ላይ ስናይ እንደ ህዳሴ ፓርቲ የብሔር ብሔረሰቦች መብት አልተከበረም ብለን ነው ምናምነው ማለት ነው። ምክንያቱም ያንን ያልንበት ምክንያት ምንድነው? ህዳጣን የሆኑ የማህበረሰብ ክፍሎች በምንድን ነው እየሄዱ ያሉት? እነሱን የሚስተዋሉ ህዳጣን የሆኑ የማህበረሰብ ክፍሎች እየተስተዋሉባት ያለች ሀገር ነው ያለችን። አንዱን የህብረተሰብ ክፍል ጨቋኝ፣ አንዱን ደግሞ ተጨቋኝ በሚያደርግ መልኩ እየታየ ያለበት ሁኔታ ነው ያለው። ስለዚህ ይህንን ደግሞ እንደ ህዳሴ ፓርቲ ዜጎችና ባህል ላይ በደንብ ስለምንሰራ እነዚህን የሆኑ ዜጎችን ወደፊት ማውጣት ነው የምንፈልገው። አንዱን ተበዳይ አንዱን ደግሞ በዳይ እያደረግን የምንቀጥልበት ሁኔታ አይኖርም ማለት ነው። ሁሉንም የማህበረሰብ ክፍሎች እኩል እንዲሆኑ ስለምንተጋ ማለት ነው። በማኒፌስቶአችሁና እርስዎ ቀደም ሲል ባቀረቡት የመግቢያ ንግግር ላይ ባህልን መጠበቅና ማሳደግ የህዳሴ ፓርቲ ትኩረት እንደሚሆን አስቀምጣችኋል። ባህሎችን በምን አይነት መንገድ በምን ስልት ነው የምትጠብቋቸውና የምታሳድጓቸው? እሺ፣ ማለት እንደ ህዳሴ ፓርቲ ኢትዮጵያ ህብረ ብሔራዊ ሀገር ናት። በባህላችን ማጌጣችን፣ በቋንቋችን ማማራችን ልዩ የሚያደርገን ነው።
ስለሆነም አንዱ ክልል የአንዱን ክልል ባህልና ወግ፣ እሴት፣ ቋንቋውን እንዲያቀና እንዲረዳ እንተጋለን፣ እንሰራለን። ሁሉም የሁሉንም ቋንቋ ቢናገርና ቢሰራ ብለን የምናስቀምጣቸው ነገሮች አሉ። የተለያዩ ጥናቶችን እናጠናለን። ሁሉም የህብረተሰቡ ክፍል አንዱ ካንዱ ሳይል ሁሉም የፈለገበት ክልል ላይ ሄዶ ስራን እንዲሰራ መግባቢያ ቋንቋውን እንዲችል ወደ ሌላኛውም ክልል እንዲሄድና እንዲሰራ ነው የምንፈልገው። ወይም ደግሞ የመጨረሻ ጥያቄ ቀደም ሲል በንግግሮት የአንዱን ባህል ሌላው ተጭኖታል፣ አንዱ በሌላው ተጨቁኗል ብለዋል። ማንን የጨቆነው? ምንድነው ማስረጃችሁ? ገዢ ትርክቶች አሉ። ገዢ ትርክት ማለት አብዛኛው ጊዜ ይነገሩ የነበሩ ቋንቋዎች ተጭኖብሃል፣ ይህ ቋንቋ አንተ የምትናገረው ቋንቋ ተጭኖብህ ነው የሚል ነው። ይህ እሳቤ ደግሞ ሲገላበጥ ለሶስት አስርት ዓመታት መጥቷል። ማሳደግ ሲገባን ቅድም በገለጽነው መንገድ መሰረት ብሔራዊ ቋንቋ የለንም፣ ብሔራዊ የስራ ቋንቋ ነው ያለን ብለናል። ቋንቋ ማደግ ይችላል። እንዲያድግ ደግሞ እኛ እንሰራለን። ስለዚህ ምንድነው መሆን ያለበት ሲባል ቋንቋው በደንብ አድርጎ እንዲያድግ እያንዳንዱ ቋንቋ እኩል እንደሆኑ በመገንዘብ እኛ እየሰራን ያለነው ገዢ ትርክቶችን እያጠፋን የተዛነፈውን የፖለቲካ አስተሳሰብ እያሰመረን እያስተካከልን እንመጣለን ከማለት አንጻር የገባ ስቴትመንት ነው። አመሰግናለሁ። ትብብር ለኢትዮጵያ አንድነት የመጀመሪያ ጥያቄው ከኢፌዴሪ ህገ መንግስት ክፍሎች መካከል አንዱ እና መግቢያው እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚል ነው። በዚህ አገላለጽ ላይ ያላቸው አቋም ምንድን ነው? በጣም አመሰግናለሁ። ኢትዮጵያ አንድ ሀገር ናት። ህወሓት ኢህአዴግና ብልጽግና ሀገሪቱን ለመከፋፈልና ለመገነጣጠል የነ ኪሲንጀርን የነ ማካዋሊን ህልምና ራዕይ ለማስፈጸም ተልዕኮ ስላላቸው ብዙ ሀገር የማድረግ ህዝቦች ይላሉ። አንድ ሀገር የአንድ ሀገር ህዝብ ነው የሚባለው። ስለዚህ ሁለት ሀገር ህዝብ ለምሳሌ ሱዳንና ኢትዮጵያን ስጠራ ህዝቦች ትላለ። ስለዚህ እኛ የምንለው ይሄኛው ህገ መንግስት እዚህ ከቃሉ ብሔርና ብሔረሰቦችና ህዝቦች የሚለው ግልጽ የሆነ ሀገሪቱን ለመገነጣጠል ኢትዮጵያ የምትባለዋን ለማጥፋት ህዝቧን ለመበተን የታለመ አላማ ስለሆነ ይሄንን ህዝብ በሚለው እንቀይረዋል። ይሄንን የምትቀይሩ ከሆነ ለብሔር ብሔረሰቦችና ህዝቦች ህገ መንግስታዊ እውቅና የሰጠ የህገ መንግስት ክፍል የሚቀይር ትብብር እንዴት የብሔር ብሔረሰቦችና ህዝቦች ባህልና ቋንቋ ሊጠብቅና መብታቸውን ሊያከብር ይችላል? ማንነታቸውን ሳትቀበሉ የማንነታቸው መገለጫ የሆነ ቋንቋና ባህል ከየት አምጣችሁ ትቀበሉታላችሁ? ኢትዮጵያ ህብረ ብሔራዊ አንድነቷን እንቀበላለን። ህብረ ብሔር የሆነች ሀገር ናት። ብዙ ቋንቋ፣ ባህል፣ ማንነት አላት። ብዙ ሃይማኖቶች አሏት። ነገር ግን አንድ ህዝብ ነው ብለን እናምናለን። ባህል፣ ቋንቋ፣ ብዙ ተናጋሪ መሆን ለመገነጣጠል ለመበታተን የሚዳርግ አይደለም፣ ህዝቦችም የሚያስብል አይደለም። ስለዚህ ቋንቋው ይለያይ እንጂ አንድ ህዝብ አንድ ማንነት ኢትዮጵያዊ ማንነት አለው። ስለዚህ እኛ ኢትዮጵያዊ ማንነትን በመስጠት አንድነቱን አስጠብቀን የኢትዮጵያ ሉዓላዊነት አስጠብቀን እናስቀጥላለን። ያ ማለት ያ አንድነት በቋንቋቸው በማንነታቸው ባህላቸው ተከብሮላቸው የሚኖር አንድነት እንጂ ቋንቋና ባህላቸውን ጨፍልቆ የሚመጣ አንድነት ግን አይደለም። ህብረ ብሔራዊ አንድነት ነው። እኔ ሀዲኛ ቋንቋ እናገራለሁ። ቋንቋዬን ስታከብሩልኝ ሀዲያ የሚባል ብሔር አባል መሆኔን እውቅና ስጡኝ። እኔ ሲዳምኛ እናገራለሁ። ሲዳማ የሚባለውን ቋንቋ እውቅና ከመስጠታችሁ በፊት ሲዳማ መሆኔን ተቀበሉልኝ ለሚል የኢትዮጵያ ብሔር ብሔረሰቦችና ህዝቦች ትብብሩ ምንድን ነው መልሱ? እንግዲህ እኛ ለመሬት ብሔር አንሰጥም። አሁን በቋንቋ ለቋንቋ መሬት ሰጥተዋል። መሬትም ጭምር ብሔር አለው ያለው ስርዓት ያለፈውም ስርዓት የብሔር እውቅና ስጡኝ እያሉ ያለው የሲዳማ መሬት ወይም የሀዲያ መሬት አይደለም። የሲዳማ ብሔር ህዝብና የሀዲያ ብሔር ህዝብ ነው። እነዚህ ሰዎች ናቸው ሀዲኛን ተጠቀም ከማለታችሁ በፊት ሀዲያ መሆኔን በህገ መንግስት ብሔረሰባዊ እውቅና ስጡኝ። እኛ እያልን ያለነው እኮ ይሄንኑ ነው። ያ ሀዲያ፣ ያ ሲዳማ፣ ያ ወላይታው፣ ጉራጌው ኢትዮጵያዊ ነው። ኢትዮጵያዊነቱ ኢትዮጵያዊ ዜግነቱን እናስጠብቃለን። አሁን ለምሳሌ አሁን ባለው ሲስተም ኢትዮጵያዊን አንተን በዜግነትህ አያቅህም፣ ዜጋ አይደለህም። ባጭሩ የሚያቅህ በቋንቋ በክልልህ ከልሎ ከፋፍሎ በታትኖ ነው።
ስለዚህ እኛ ኢትዮጵያዊ ዜግነትን እንሰጠዋለን፣ ግን ሀዲያ መሆኑን የሀዲያ ቋንቋ ተናጋሪ መሆኑን እናከብራለን። ነገር ግን የበለጠ ሀዲያው የሚደምቀው በኢትዮጵያዊነቱ በዜግነት መብቱ ስናጎናጽፈው ነው። ስለዚህ ሀዲያ የሚባል ሀገር ፈጥረን ከኢትዮጵያዊነቱ ስንነጥለው አይደለም። የቀጥታ ጥያቄ ሲዳማ፣ ወላይታ፣ ሀዲያ፣ አማራ፣ ከምባታ የሚባለውን ብሔረሰብ እውቅና ትሰጡታላችሁ? እኛ እንግዲህ ኢትዮጵያ በቋንቋ በማንነት ከልለን ስለማናያት አንድ ሀገር ናት። ለቋንቋዎቹ ክብር እንሰጣለን፣ ቦታ እንሰጣለን። ለቋንቋዎቹ ክብር ከሰጣችሁ ለቋንቋዎቹ ባለቤቶቹ እንዴት ክብር አትሰጡም? አዎ ለነርሱም ሰጠን እኮ። ኢትዮጵያዊነታቸው እኮ ክብራቸው ነው። ጥሩ። ትብብሩ ብሔራዊና የስራ ቋንቋ ላይ ያለው አቋም ምንድን ነው? ብሔራዊ ቋንቋ ግልጽ አቋም አለን። አማርኛ የኢትዮጵያ ብሔራዊ ቋንቋ ይሆናል። ስለዚህ አማርኛ ብሔራዊ ቋንቋ ሆኖ እንዲቀጥል እናደርጋለን። በብዛት አማርኛ ተናጋሪ ስለሆነ ይህንን ቋንቋ የኢትዮጵያ ብቻ ሳይሆን የምስራቅ አፍሪካ አለፍ ብሎ የዓለም ቋንቋ እንዲሆን እንሰራለን። አማርኛ ቋንቋን ብሔራዊ ቋንቋ አድርጋችሁ የመረጣችሁት በምን መስፈርት ነው? በኢትዮጵያ ውስጥ ሰፊ እንግዲህ መረጃዎችም አሉ። በደንብ በሰፊው የሚነገረው አማርኛ ቋንቋ ነው። ሰፊ ስፍራም አለው። በብዛት በሁሉም ሀገሪቱ ክፍል ሰፊ ተናጋሪ አለው። ስለዚህ አማርኛ ብሔራዊ ቋንቋ ይሆናል። የፌዴራል የስራ ቋንቋዎች ደግሞ ሊኖሩ ይችላሉ። ሰዎች በቋንቋቸው ይማራሉ፣ በቋንቋቸው ይዳኛሉ። በአጠቃላይ ተከልሎ ብዙ ቋንቋ ተናጋሪ በኦሮሚያ ውስጥ ስላለ ኦሮምኛ ብቻ ተናገር አንልም። በዛ ውስጥ ያሉ ሁሉም ቋንቋዎች ክብር ይሰጣቸው። በ1994 የህዝብና ቤት ቆጠራ መሰረት እናንተ እንደምትሉት ዓለም አቀፍ ህጎች እንደሚያስቀምጡት አንድ ቋንቋ የአንድ ሀገር የማንነት መገለጫ በመሆኑ ምክንያት ከሚቀመጡት መስፈርቶች አንዱ የአፍ መፍቻ ቋንቋ ተናጋሪዎች ብዛት ነው። ከዚህ አንጻር በ1994 የህዝብና ቤት ቆጠራ መሰረት ከጠቅላላው የኢትዮጵያ ህዝብ ውስጥ 33.8 በመቶ ተናጋሪ ያለው የኦሮምኛ ወይም አፋን ኦሮሞ ቋንቋ ነው። የአማርኛ ቋንቋ ተናጋሪ ብዛት 29.3 በመቶ ነው። የሶማሊኛ ቋንቋ ተናጋሪ 6.2 በመቶ ነው። በእናንተ መስፈርት አማርኛ ብሔራዊ ቋንቋ መሆን አይችልም። ይሄ የህወሓት ኢህአዴግ እንትን ነው ዳታ ነው። ስለዚህ እሱ ብዙም የእናንተ ዳታ ምን ይላል? አንቀበለውም። ትክክለኛ ቆጠራም አይደለም። የእናንተ ዳታ ምን ይላል? የኛ እንግዲህ ባለን መረጃ መሰረት በሰፊው አማርኛ በኢትዮጵያ ውስጥ ይነገራል። አለፍ ብሎም ቅቡልነት አለው። በኦሮሚያም ብትለው በአፋርም ብትለው በሁሉም የሀገሪቱ ክልሎች አሁን ክልል የሚለውን ባንቀበለውም በሁሉም ሀገሪቱ ክፍለ ሀገሮች ውስጥ ይነገራል። የቀጥታ ጥያቄ ዓለም አቀፍ መስፈርቱ የአፍ መፍቻ ቋንቋ ተናጋሪዎች ህዝብ ቁጥር ብዛት ነው። የአማርኛ ቋንቋ ከሌሎች ቋንቋዎች ስንት ሆኖ በምን ይበልጣል? እንግዲህ አሁን እንቆጥረዋለን። አሁን ባለው ጠቅላላ ዳታ መሰረት በብዛት አማርኛ ተናጋሪ ያለ ይሄንን ሊያቀፉት ሞክረው አማርኛ ብሔራዊ ቋንቋ ያደረጋችሁት እንቆጥረዋለን አሉ። ስለዚህ አልቆጠራችሁም። ካልቆጠራችሁ አማርኛ መንግስት አይደለም ቆጠራ እኮ አናካሂድም። ከቅድም ካልከው ላይ ትንሽ ለመጨመር ያህል በእኛ አረዳድና በእኛ እይታ ማኒፌስቶችን ላይ የሚያስቀመጥንበት መስፈርት በአፍ መፍቻ ቋንቋ ብቻ ሳይሆን በኢትዮጵያ ውስጥ አማርኛ ምን ያህል ተናጋሪ ያለው አፍ መፍቻ ሳይሆን ካደጉም በኋላ ዜጎች ዓለም አቀፍ መስፈርቶች እሱን አይሉም። ብሔራዊ ቋንቋ ለማድረግ ቀዳሚው መስፈርት የአፍ መፍቻ ቋንቋ ተናጋሪዎች ብዛት ነው። ይሄን ዓለም አቀፍ መስፈርት አትቀበሉት? የመቀበል ያለመቀበል ጉዳይ አይደለም። አንደኛ አንተ ያስከውን ዴታ አንቀበለውም። እናንተ የኢትዮጵያ ሕዝብ እንዲያምናችሁ መረጃችሁን አቅርቡ። እሱን ወደፊት መንግስት ስንሆን የምናደርገው ነው። አሁን ባለን ዴታና አሁን ባለን መረጃ መሰረት ግን በኢትዮጵያ ውስጥ አብዛኛውን ኢትዮጵያዊ አንድ አድርጎ በጋራ ለመግባባት የሚጠቀምበት ቋንቋ አማርኛ እንደሆነ መረጃዎችም ጥናቶችም አሉ። ጥሩ። ለምሳሌ የሶማሌኛ ቋንቋ ከኢትዮጵያ ውጭ ይነገራል። የትግርኛ ቋንቋ ከኢትዮጵያ ውጭ ይነገራል። የአፋርኛ ቋንቋ ከኢትዮጵያ ውጭ ይነገራል። እንዲህ አይነት ድንበር ተሻጋሪ ቋንቋዎች እያሉ አማርኛን ብሔራዊ ቋንቋ የምታደርጉት ለምንድን ነው? ጥሩ ጥያቄ ነው ዳዊት። አሁን እያወራን ያለ ነው ስለ ዓለም አቀፍ መግባቢያ ቋንቋዎች ሳይሆን ስለ ብሔራዊ ቋንቋና ኢትዮጵያን አንድ አድርጎ ስለማስቀጠል ሁኔታ ነው እያወራን ያለ ነው። ስለዚህ በኢትዮጵያ ውስጥ ከትግረኛ ይልቅ ከኦሮምኛ ይልቅ በጋራ ሁሉም ዜጋ ሊግባባበትና ሊነጋገርበት የሚችለው ቋንቋ አማርኛ ነው። ስለዚህ የምናደርገው ምንድነው? አማርኛን ብሔራዊ ቋንቋ እናደርጋለን። አማርኛ ብሔራዊ ቋንቋ ካደረግን በኋላ ግን ሁሉም ቋንቋዎች እንዲያድጉ እንሰራለን። ካደጉ የፌዴራል የስራ ቋንቋ ላይ ያላችሁ አቋም ምንድነው? ስንት የፌዴራል የስራ ቋንቋዎች ይኖሯችኋል?
ቅድም እንደጠቀስነው ዜጎች በአፍ መፍቻ ቋንቋቸው እንዲዳኙ እንዲማሩና አገልግሎት እንዲያገኙ እናደርጋለን። ይህም ማለት በፌዴራል ቋንቋ ደረጃ አማርኛን ጨምሮ ሌሎች ቋንቋዎችም አፋን ኦሮሞን፣ ትግረኛን ዜጎች እንዳየአካባቢያቸው እንደ ጂኦግራፊ አቀማመጣቸው መሰረት የፌዴራል ቋንቋዎች እንዲኖሩና እንዲነገሩ ነው የምናደርገው። አሁን ባለው አወቃቀርና አሰራር በኦሮሚያ ክልል፣ በሶማሌ ክልል፣ በትግራይ ክልል የሚኖሩ ኢትዮጵያውያን የክልሉን የስራ ቋንቋ ባለመቻላቸው ምክንያት ከአገልግሎት ርቀዋል። የመዳኘት መብታቸው በአፍ መፍቻ ቋንቋቸው የመዳኘት መብታቸውም ተጨፍልቋል። በምን ታስተካክሉታላችሁ? እኛ የምንቀበለው የዜግነት መብትን ነው። በመጀመሪያ ደረጃ የቡድን መብትን አይደለም የምናስቀድመው። ስለዚህ ሁለተኛ ደግሞ በእኛ ፌዴራሊዝም መሰረት ክልል ሳይሆን በጂኦግራፊት በመልክዓ ምድር አቀማመጥ ነው የአስተዳደር ወሰኖችን እናንተ የምታስተዳድሩት ወደ ቀጣይ ጥያቄ ልምጣና ይሄኛው ጋር አብሮ ስለሚሄድ ክፍለ ሀገርን ብታረጉት ስንትን ብታረጉት አሁን የክልሉን አወቃቀር ስታስተካክሉት በርካታ ቋንቋ ተናጋሪዎች በአንድ ክልል ውስጥ ይሆናሉ። ያኔ የክልል የስራ ቋንቋ ነው ያስረዳው ያለውት። የፌዴራል ቋንቋ አንድ ብቻ አይሆንም። በእኛ ጊዜ የክልል የስራ ቋንቋ ነው ጥያቄ እያስረዳው ነው ዳይ ታስጨርሰኝ። ስለዚህ ምንድነው የምናደርገው? እያንዳንዱ ዜጋ በአፍ መፍቻ ቋንቋና ሊረዳው በሚችል ቋንቋ እንዲዳኝ እናደርጋለን። በክልሎች ውስጥም ያ አገልግሎት እንዲሟላና እንዲሰጥ ነው የምናደርገው። ከዛ ባለፈ ግን ብሔራዊ ቋንቋ ያለውን የአማርኛ ቋንቋን ቅድም እንዳልኩ አንዱ መስፈርታችን የሆነው ምን ያህሉ ህዝብ በምን ያህል መንገድ ይግባባበታል፣ እንዲሁም ደግሞ የጋራ የሚያደርገው ቋንቋ ምንድን ነው የሚለው ነው። ስለዚህ ከአፍ መፍቻ ቋንቋ በተጨማሪ እንደ አንድ የትምህርት አይነት ብቻ ሳይሆን ብሔራዊ ቋንቋን ሁሉም ኢትዮጵያዊ እንዲናገረው ነው የምናደርገው። ስለዚህ አገልግሎትን በማግኘት መንገድ የሚበደል ዜጋ አይኖርም ማለት ነው። እያንዳንዱ ዜጋ እንደ ዜጋ ስለሚታይ በአንድ ክልል ውስጥ 3 የስራ ቋንቋ የምታረጉ ከሆነ አሁን ያለውን ሲቪል ሰርቫንት ትሪፕል ወይም ደግሞ 3 እጥፍ ነው የምታደርጉት። ምክንያቱም ለተገልጋዮቹ በሚናገሩት ቋንቋ አገልግሎት የሚሰጥ አገልጋይ ሰራተኛ ማስቀመጥ አለባችሁ። አሁን ያለውን የክልል መንግስታት በጀት ለሰራተኞች የሚከፍቱትን 3 እጥፍ ታሳድጋላችሁ። እያንዳንዱ ቋንቋ ተናጋሪ በቋንቋው እንዲማር ኢትዮጵያዊነቱን የበለጠ እንዲያሳድግ ብሔራዊ ቋንቋ ሰጥተነዋል። እንደገና ደግሞ የራሱም ቋንቋ እንዲያድግ እንሰራለን፣ ባህሉ እንዲያድግ እንሰራለን ስንል ለዚህ የሚከፈል ማንኛውንም ዋጋ እንከፍላለን ማለት ነው። ስለዚህ በኦሮሚያ የሚኖሩ አሁን ባለው ክልል ባይቀጥልም እኛ ስንመረጥ ኦሮሚያ፣ አማራ የሚባል ክልል የለም፣ ሌሎችም ክልሎች የሉም። ምክንያቱም እኛ በመልክዓ ምድራዊ አቀማመጥ እውነተኛ ፌዴራሊዝምን የምንተገብር ስለሆነ። መልክዓ ምድራዊ አቀማመጡ እኮ ነው አንድ ክልል ውስጥ 3 እና ከዛ በላይ ቋንቋ ተናጋሪ እንዲኖር የሚያደርጋችሁ። የምታስተዳድሩት አቅም ኑሯችሁ ወጪ የምታወጡበትን አወቃቀር ነው የምትናገሩት የምትመኙትን። እኛ አንደኛ የበለጠ ዜጎች በነጻነት የሚጠቀሙበትን በአንዱ ባለ ጊዜ ሌላው ጊዜ አልባ የማይሆንበትን ሁኔታ ነው የምንፈጥረው። ስለዚህ ሁሉም በእኩልነት በጋራ ተጠቃሚ ሆኖ በነጻነት የሚዳኝበትን የዜግነት መብቱን የሚጎናጸፍበት። የክልሎች የስራ ቋንቋ በማን ይወሰናል? ክልሎች የሉማ። አሁን ኮምትለው ይሄንን ጥያቄ መጠየቅ ያለብን ለብልጽግና። በእናንተ አገላለጽ በክፍላተ ሀገራት የስራ ቋንቋ በማን ይወሰናል? እንግዲህ ክፍላት ሀገራት እንግዲህ እንደ አስተዳደር አመችነት የምናዋቅራቸው ኢትዮጵያን በመልክዓ ምድራዊ አቀማመጥ የምናዋቅረው ቢሆንም በአካባቢው ባሉ ቋንቋ ተናጋሪዎች የትኛውን ቋንቋ አንድ ቋንቋ ተናጋሪ ቢኖር በቋንቋው እንዳኘዋለን። በቋንቋው ይማራል፣ በቋንቋው በነጻነት ይጠቀማል። ስለዚህ እኛ ህብረ ብሔራዊ አንድነትን አድምቀን ኢትዮጵያዊነትን ከፍ እናደርጋለን። አመሰግናለሁ። ደቂቃው ተጠናቋል። ጥያቄዎችም ተጠናቀዋል። ኢዜማ በማኒፌስቷችሁ እና በምርጫ ክርክሮቻችሁ እንዲሻሻሉ ከምትፈልጓቸው የህገ መንግስት ክፍሎች አንዱ የህገ መንግስቱ መግቢያ ነው። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለው የህገ መንግስቱ መግቢያ እንዲሻሻል እንፈልጋለን ብላቸዋል። ለብሔሮቹ እውቅና ያልሰጠ ፓርቲ ለብሔሮቹ ቋንቋና ባህል እንዴት እውቅና ሊሰጥ ይችላል? አመሰግናለሁ ዳዊት። እንዳልከው የህገ መንግስቱ መግቢያ ወይም ፕሪያምብሉ እንዲሻሻል ከምንፈልጋቸው የህገ መንግስት አንቀጾች መካከል አንዱ ነው። እሱ ግን ብቸኛው አይደለም። በህገ መንግስቱ መግቢያ ላይ ሲጀምር እኛ ብሔር ብሔረሰቦች ብሎ ነው የሚጀምረው። የህገ መንግስቱ አንቀጽ ላይ እኛ ብሔር ብሔረሰቦች ብሎ መጀመሩ የብሔር ብሔረሰቦችን መብት ያከብራል ማለት አይደለም። ይሄንን ምልህ በንድፈ ሐሳብ ደረጃ አይደለም፣ በተግባር ባለፈው 30 ዓመት የብሔር ብሔረሰቦች መብት ይሄ ፕሪያምብል እዛ ላይ ተቀምጦ ሲደፈጠጥ ሲጨፈለቅ ሲሰደዱ ነው የኖሩት። ስለዚህ ይሄ መቀመጡ ለብሔር ብሔረሰቦች ዋስትና የሚሰጥ አይደለም። እቺ ሀገር የእያንዳንዳችን ዜጋ የሁላችንም አገር ነች። ስለዚህ የፕሪያምብሉ መግቢያ እኛ ኢትዮጵያውያን
ብሎ መጀመር መቻል አለ። በንግግሮት ላይ ተጽፎ መብታቸው አልተከበረም አሉ። ካልተጻፈና ህገ መንግስታዊ እውቅና ካልተሰጣቸውማ የበለጠ ህልውናቸውን ትክክል አንተ በንግግርህ ላይ እኛ ብሔር ብሔረሰቦች ብሎ በመቀመጡ መብታቸው ተከብሯል ስላልክ ነው። እኔ እንደዛ የሚል ቃል አልወጣኝም። መብታቸው ተከብሯል እሱን ካነሳችሁ መብታቸውን አታከብሩም ማለት ነው። ጥያቄውን ላንሳለሁትና እንዲህ ብሎ መጻፉ መብታቸውን አላስጠበቀም ብለዋል። እናንተ እንዳይጻፍ ማድረጋችሁ ከመብት አልፎ ህልውናቸውን ነው የሚክደው ነው የኢትዮጵያውያን ጥያቄ። ህልውናውን ካልካዳችሁ ለምን እንዲህ ብሎ መቀመጡን ትጠሉታላችሁ? ህልውናውን መካዱ ያንተ አረዳድ ነው። ብሔር ብሔረሰቦች ብሎ እዛ ላይ መጻፉ የብሔር ብሔረሰቦችን መብት አላስከበረም አያስከብርም። የብሔር ብሔረሰቦች መብት የሚከበረው በዚህ መንገድ እንዳልሆነ በተግባር አይተናል። የማንነታችን መገለጫ የሆነው ባህልና ቋንቋን እውቅና ከመስጠታችሁ በፊት የማንነት ባለቤት ለሆን ነው ብሔር ብሔረሰቦችና ህዝቦች እውቅና ስጡን የሚል ጥያቄ ላላቸው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ኢዜማ መልሱ ምንድን ነው? የብሔር ብሔረሰቦች መብት የሚከበረው ህገ መንግስቱ ላይ እኛ ብሔር ብሔረሰቦች ብሎ በመጀመሩ አይደለም አልኩ። የኔ ጥያቄ መጀመሪያ ቋንቋችንና ባህላችን ከማወቃችሁ በፊት እኛን ወቁን ለሚሉት ሰዎች ህገ መንግስታዊ እውቅና ስጡን ለሚሉት ሰዎች ምንድነው መልሳቸው? እናውቃቸዋለን። የምናውቃቸው እያንዳንዱ ዜጋ እንደ ኢትዮጵያዊነቱ እንደ ዜግነቱ ዜጋ በመሆኑ እናውቀዋለን። ያውም በቡድን መብት ውስጥ የማይከበሩ መብቶችን ጭምር አክብረን እናውቀዋለን። በቡድን መብት ውስጥ የባህሎቻቸውን ቋንቋቸውን የሚያሳድጉበት የተለየ መንገድ አለ። እያንዳንዱ ዜጋ ግን መብቱ ሊከበር የሚችለው ዜጋ በመሆኑ ነው፣ ብሔር ብሔረሰብ በመሆኑ አይደለም። የሲዳማ ክልል የስራ ቋንቋ ምን እንዲሆን ታደርጋላችሁ? የክልሉ ህዝብ የመረጠው የስራ ቋንቋ። የክልሉ ህዝብ ሲዳምኛን ቢመርጥ ምን ታደርጋላችሁ? ምን ችግር አለብን? የክልሉ ህዝብ አይደለም ሲዳምኛን ሌላም ተጨማሪ ቋንቋ ቢመርጥ እናከብራለን። ስለዚህ የክልሉ ህዝብ ግን ሲዳምኛ ቋንቋ የክልሉ የስራ ቋንቋ ከሆነ ሲዳምኛ ቋንቋ የሚናገሩ ሰዎች የምን ብሔር ሰዎች ናቸው? የሲዳማ ሰዎች ናቸው። ስለዚህ ሲዳማዎቹን እውቅና ትሰጣላችሁ ማለት ነው? እንሰጣለን። ለዚህ ነው ህገ መንግስቱ ላይ ሲዳማ ብሔር ተብሎ መቀመጡን፣ ሀዲያ ብሔር ተብሎ መቀመጡን፣ አርጎባ ብሔር ተብሎ መቀመጡን የማትቀበሉት ለምንድን ነው? ዴቭ መሰለ አሁን አንተ የምትለው እውቅና ትሰጣላችሁ አትሰጡም አይደለም። እኛ እውቅና ልነፍጎ አንችልም። ድሮም የታወቀ ነው። የትኛውም ኢትዮጵያ ውስጥ ያለ እውቅና ከሰጣችሁ ህገ መንግስቱ ላይ የተሰጠውን እውቅና ለምን እንዲፋቅ መግቢያውን አሁን ቅድም በተባለው ኮንቴክስት ነው የምንረዳው። የወል መብቶች አሉ፣ ባህሎች፣ ቋንቋዎች ቅድም ስንላቸው የነበሩት የሚያድጉት እነሱ መግቢያ ላይ ስለተቀመጡ ሳይሆን ምናልባት የወል መብቶችንና ቋንቋ ባህልን የምናከብርበት የህገ መንግስቱ አንዱ አንቀጽ እኮ ልንሰጠው እንችላለን። ልንደፈጥጠው አንችልም። እኔ ዛሬ መጥቼ አውቄ ያለው ልለው አይችልም። ህገ መንግስቱን ሳረቅ ደግሞ አላቀህም ልለው አልችልም። የኢትዮጵያን የትኛውንም ብሔር ኢዜማ ብሔራዊ ስራ ቋንቋ የስራ ቋንቋና ብሔራዊ ቋንቋ ላይ ምንድን ነው ያላችሁ አቋም? ኢዜማ ብሔራዊ ቋንቋ የለውም። ብሔራዊ ቋንቋ አለን ብሎ እንትን አላለም። የፌዴራል የስራ መስሪያ ቋንቋ ግን ከአማርኛ ውጪ ተጨማሪ ቋንቋዎችን እንጠቀማለን የሚል አስቀምጧል። ኢትዮጵያ ብሔራዊ ስራ ቋንቋ እንዲኖራት ታደርጋላችሁ መንግስት ብትሆኑ? እንግዲህ እሱ ምናልባት ብሔራዊ የስራ ቋንቋ ማለት ምን ማለት ነው? ብሔራዊ ስናደርገው ያንን ቋንቋ ምንድን ነው የሚያስገኝልን? የትኛውንስ ነው? ከዚህ ብዙ ከ5-6 ሚሊዮን በላይ የሚነገሩ ቋንቋዎች ባሉበት የትኛውንስ ብሔራዊ የሆነው የሚለውን በጥናት ወይንም በሌላ መንገድ ሳይረጋገጥ ኢዜማ እንደው የሆነ ቋንቋን አንስቶ ብሔራዊ አድርግ ያለው ሊል አይችልም። ስለዚህ ብሔራዊ የስራ ኢትዮጵያ ብሔራዊ ቋንቋ እንዲኖራት መንግስት ስትሆኑ የምታደርጉትም የምታውቁትም የላችሁም ወይስ ያላችሁና የማትናገሩት ነው ያላችሁ? ነው እሱን እኮ አልኩ በጥናት አረጋግጠን የሚሆን ይሆናል። እስካሁን ያጠናችሁት ጥናት አለ በብሔራዊ ቋንቋ? በፕሮግራማችን ላይ በግልጽ እንዳስቀመጥ ነው ኢትዮጵያ ውስጥ ተጨማሪ የስራ ቋንቋዎች እንዲኖሩ የብሔራዊ ቋንቋ ነው ጥያቄ። በብሔራዊ ቋንቋ ላይ የኢትዮጵያ ሕዝብ የብሔራዊ ቋንቋ አስፈላጊነት ከተረዳና ውሳኔ ከተወሰነበት የብሔራዊ ቋንቋ ትብብር ለኢትዮጵያ አንድነት የሀገሪቱ የብሔራዊ ቋንቋ አማርኛ መሆን አለበት ብሏል። ምን ትላላችሁ? ምንም አንልም። የኛ የስራ ቋንቋ ተጨማሪ ከአማርኛ ውጪ ሌሎች የስራ ቋንቋዎች እንዲኖሩ እናደርጋለን። ከፍተኛ ቁጥር ያላቸው የህብረተሰብ ክፍሎች ተጨማሪ የስራ ቋንቋ እንዲኖራቸው እንሰራለን። ቅድም በንግግራችሁ ላይ ብሔራዊ አንድነትን መገንባት ቋንቋዎችና ባህሎችን በማሳደግ የኢዜማ አንዱ ግብ እንደሆነ አስቀምጣችኋል። ቢያንስ ለዚህ ሀገር ብሔራዊ ቋንቋ እንደሚኖረውና እንደማይኖረው ሳትወስኑ እንዴት ነው ብሔራዊ አንድነት የምታመጡት? ብሔራዊ ቋንቋ እኮ ሊኖር የሚችለው ዳዊት ብሔራዊ ቋንቋ ስታመጣ ቅድም አንተም ዳታ ስታስቀምጥ ነበር። እርግጥ የ20 ምናምን ዓመት ዳታ ነው ወደ ኋላ ሄደ የወሰድከው። ያ ዳታ እንኳን ባልተረጋገጠበት አዲስ ዳታ ባልተወሰደበት ሁኔታ ኢዜማ ዛሬ ለማህበረሰቡ አውቃለሁ ብሎ የብሔራዊ ቋንቋ ቢያደርግ ተመልሶ መጫን አይሆንም ወይ? ማህበረሰቡ ላይ መጫን አይሆንም ወይ? ችግራችሁ የሀሳብ ነው የዳታ ነው?
ሀሳብም አለን፣ የታወቀ ነው። በቂ ሀሳብ አለን። ቅድምም ስናቀርበው እንዳየ ነው። ፓርቲ ፕሮግራሙ ማኒፌስቶንም ስታየው የሀሳብ ጨቅ ነው። የዳታ ግን ፍላክቹዌሽን ይኖራል። ሁለት ነፃ እናደርጋለን ቋንቋ ባህሎች የፖለቲካ ጫና ሆነዋል ስንል እኮ እኛም ዛሬ መንግስት ስንሆን ይሄን ቋንቋ መርጬልሃለሁ ና ይሄንን የብሔራዊ ቋንቋ ሆነ ውሰድ ላለ ማለት ነው። የስራ ቋንቋን በተመለከተ መንግስት ስትሆኑ የሀገሪቱ የፌዴራል የስራ ቋንቋ ምን ያህል ይሆናል? እና የትኞቹን ቋንቋዎች በእጩነት ይዛቸዋል? በግልጽ አቋም የወሰድንበት የአማርኛ የሀገሪቱ የስራ ቋንቋ ሆኖ እየቀጠለ ነው ያለው። አሁን በተግባር እንደታየው ግን ከአማርኛ ውጪ ሌሎች ቋንቋዎች በተጨማሪ የስራ ቋንቋ መሆን አለባቸው የሚል አቋም አለን። ሌሎች ቋንቋዎች ኦሮምኛንም ውሰድ፣ ትግርኛንም ውሰድ፣ ሌሎች ቋንቋዎች ይሄንን ግን እነዚህ ቋንቋዎች የስራ ቋንቋ መሆን አለባቸው ብለን አቋም ይዘን አንጭንም። ቅድምም ስትል በነበረው ቢያንስ ቋንቋዎቹን ለመነሻነት እንደ ፓርቲ አቋም ሊኖራቸው ይገባል። አቋም አለን። አቋማችን ከአንድ በላይ ቋንቋ እንዲኖር እንሰራለን። ተጨማሪ ቋንቋ ጥሩ። የብልጽግና ፓርቲ ብሔራዊ ቋንቋ ላይ ያለው አቋም፣ የስራ ቋንቋ ላይ ያለው አቋም ከእናንተ ጋር ተመሳሳይ ነው። ስለዚህ በቋንቋ በተለይም በስራ ቋንቋ በብሔራዊ ቋንቋ ላይ ያላችሁ አቋም ከብልጽግና ጋር አንድና ወጥ ነው ማለት ይቻላል። ተመሳሳይ ቢሆን ችግር የለብንም። ነገር ግን ብልጽግና ፓርቲም ሆነ ባለፈው 30 ዓመት ቋንቋን የፖለቲካ መጠቀሚያ በመሆኑ ያመጣውን ችግር በተግባር አይተናል። ቋንቋን ከፖለቲካ መጠቀሚያነት ውጪ እናደርጋለን። ከዛ ውጪ ግን ከብልጽግና ጋር በዚህ ላይ ተመሳሳይ አቋም ቢኖረን ምንም ችግር የለም። ኢዜማ የፌዴራል መንግስት የፌዴራል አወቃቀሩ መነሻ በማድረግ ማንፌስቷችሁ ላይ የክልል አወቃቀሩ እንደምትቀይሩትና አወቃቀሩን በዋናነት መልክዓ ምድራዊ አቀማመጥና የአስተዳደር አመችነትን መሰረት ያደረገ እንደሚሆን ተናግራቸዋል። ይሄ አወቃቀር የተለያየ ቋንቋ ተናጋሪዎችን በእናንተ አገላለጽ በአንድ ክፍለ ሀገር ያመጣል። ስለዚህ የክፍላተ ሀገራቱ የስራ ቋንቋ በማን ይወሰናል እና ምን ያህል እንዲሆን ትፈቅዳላችሁ? አሁን ያለው የፌዴራል አደረጃጀት በሕገ መንግስቱ ላይ በተቀመጠው ቢያንስ 4 መስፈርቶችን አስቀምጧል። አሁን ያሉት ክልሎች ግን ከነዚህ መስፈርቶችን በላይ በዋናነት ቋንቋ መሰረት አድርገው የተደራጁ ናቸው። አሁን ካሉት ክልሎች ኦልሞስት ከ6 በላይ ክልሎች በቋንቋ የተደራጁ ናቸው። አማራ ክልል መውሰድ ይችላል፣ ሲዳማ መውሰድ ይችላል፣ ኦሮሚያ መውሰድ ይችላል፣ አፋር፣ ሶማሌ እያልክ መጥቀስ ትችላል። ቋንቋን መሰረት አድርጎ የተቋቋመ ነው። አንዳንዱ ቦታዎች ላይ ቋንቋን መስፈርት ማድረግ ሲያቅተው አወቃቀሩን ይተውትና ሰዓቱ እንዲጠቀሙ በእናንተ አወቃቀር የክፍላተ ሀገራቱ የስራ ቋንቋ በማን ይወሰናል? የክፍለ ሀገራቱ አይደለም የስራ ቋንቋ የዞኑም የስራ ቋንቋ በዞኑ ህዝብ ነው መወሰን ያለበት። ስለዚህ እንደዚህ የምታደርጉ ከሆነ በአንድ ዞን 4-5 ቋንቋ ተናጋሪ ይኖራል። አሁን ያለውን ሲቪል ሰርቫንት 4 እና 5 እጥፍ ነው የምታሳድጉት በእናንተ አካሄድ። ምንም ችግር የለውም። አሁን እየደረሰብን ካለው መከራ ህዳጣን የሆኑ በቋንቋቸው መጠቀም የማይችሉ ሰዎች አገልግሎት ማግኘት ከማይችሉበት ሁኔታ እጥፍ በጀትም ተመድቦ ቢሆን ዜጎች አገልግሎት ቢያገኙ ይሻላል። አሁን አንተ ባልከው ከአንድ በላይ የስራ ቋንቋ በአንድ ክልል ላይ ወይም በአንድ ሀገር ላይ አዲስ አይደለም። በዓለም ላይ የተለመደ ነው። 1/3 በጀት ይወስዳል፣ 1/4 በጀት ይወስዳል እየተባለ ዜጎች በቋንቋቸው የመገልገል መብታቸውን በድህነታችን ምክንያት ልናጠፋ አንችልም። እንዴት አድርገን ግን ይሄን ሪሶርስ እናገኛለን የሚለውን እንሄድበታለን። እናንተ እያላችሁ ያላችሁትን ነገር ለማድረግ የሚያስችል አቅም ሀገሪቱ የላትም ነው። ይሄ ዓመት ከተጠናቀቀ በኋላ መስከረም ላይ መንግስት ብንሆን መስከረም ላይ ህገ መንግስት ማሻሻል ይቻላል። ልክ መስከረም ላይ ሁሉንም ነገር ተግባራዊ ይደረጋል ብለህ የምታስብ ከሆነ ስህተት ነው። እዚህ ሀገር ላይ በአንድ ጀንበር የሚፈታ ችግርም የለም፣ በአንድ ጀንበርም የተፈጠረ ችግር የለም። ችግሮቹን ምንፈታበት የራሱ የሆነ ታይም ቴብል አላቸው። ለኢትዮጵያ ህዝብ የምትገቡት ቃል አላችሁ። የስራ ቋንቋን ይሄን ያህል በሚቀጥለው 5 የክልሎች ወይም በእናንተ አወቃቀር የክፍላተ ሀገራትን የስራ ቋንቋ ይሄን ያህል እስከዚህ ጊዜ ድረስ እንፈጽማለን ብላችሁ ለኢትዮጵያ ህዝብ ቃል የምትገቡት ምንድን ነው? መንግስት ብንሆን አንደኛ አሁን ያለውን ቋንቋን የፖለቲካ መጠቀሚያ ከማድረግ እናወጣለን። ሁለተኛ ተጨማሪ የስራ ቋንቋ እንዲኖረው እንሰራለን። ይሄን የምናደርገው በስልጣን ተርማችን በ5 ዓመት ውስጥ ተፈጻሚ እንዲሆን እንሰራለን። ሜቢ ቅድም ዴቭ መመለስ ስላለብን ነው። ከዚህ በፊትም አሁንም ስታነሳው ኢዜማ 2 ነጥቦች ብቻ ማዕከል ያደረገ የፌዴራል ስትራክቸር የሚያዋቅር አድርጋ ያስመስለ ስላነሳው ነው። ወደ 5 አካባቢ ነው ያላቸው። ምናልባት ቅድም ስጠይቀው የነበረው
በዛ ውስጥ የሚመለሱ ስለሆነ ነው። መልክዓ ምድርን አቀማመጥን ብቻ አይደለም ታርጌት የሚሆነው የአስተዳደር ቅልጥፍናና ምቹም ይላል። ሜቢ በደንብ አይቶ ከሆነ ማኒፌስቶን ፓርቲ ፕሮግራም የኢኮኖሚ አቅምና የልማት ትስስር ከግምት ያስገባ ይላል። ቅድም የኢኮኖሚ ልማትና የመሳሰሉት ሀብት የለም ካልኮ ጋርም ኦልሬዲ ያስቀመጥነው ነው። የህዝብ ፍላጎትና ስምምነት የሚልም አለ ከ5 ነጥቦችና እኚህ ሁሉ ኮንሲደር የሚገቡ ስለሆነ ከዛ አንጻር እንዲወሰድ። አመሰግናለሁ። ብልጽግና ፓርቲ በ2012 በወጣው የቋንቋና ባህል ፖሊሲ ላይ አማርኛ ቋንቋ በአፄ ኃይለ ሥላሴ ዘመነ መንግስት ተሻሽሎ በተዘጋጀው ህገ መንግስት ብሔራዊ ቋንቋ ተብሎ ታውጆ ነበር አላቸው። በ997 በጸደቀው የኢፌዴሪ ህገ መንግስት ደግሞ የፌዴራል የስራ ቋንቋ ተብሎ ተደንግጓል አላቸው። እናንተ ብሔራዊ ቋንቋ የነበራትን አገር የፌዴራል የስራ ቋንቋ ብቻ እንዲኖራት ያደረጋችሁትና የፈለጋችሁት ለምንድን ነው? እሺ አመሰግናለሁ። ለመላው ሀገራችን ህዝቦች እንኳን ለዚህ ክርክርም ሆነ ለ7ኛው ሀገራዊ ምርጫ በሰላም አደረሰን። እንግዲህ የኢትዮጵያን ታሪክ ለተመለከተ ሰው የኢትዮጵያ ታሪክ የአካታችነት ችግር የነበረበት ምንም ቢሆን ጥንታዊ ታሪክ ያለን ሀገር ቢሆንም የህዝቦቻችን ባህል ቋንቋን በአግባቡ ማስተናገድ አለመቻላችን አንዱ የፖለቲካ ስብራታችን ነበር። ከዚህ ውስጥ አንዱ ቋንቋዎች እውቅና የተሰጠበት መንገድና ብሔራዊ ቋንቋ የተደረገበት መንገድ የህዝባችንን ህብረ ብሔራዊነት፣ ብዝሃ መልክ፣ ብዝሃ ቋንቋ ግምት ውስጥ ያስገባ እንዳልነበረ እናምናለን። በዛም ምክንያት ባለፉት ቅድም ለጠቀስከው ከንጉሱም በፊትም ይሁን ከንጉሱም በኋላ በነበሩ ጊዜያቶች የሀገራችን ህዝቦች በጋራ ሀገርን ለመገንባት ያደረጉት ጥረት እንዳለ እውቅና ብንሰጥም ቋንቋን ግን ነጥሎ የብሔራዊ ቋንቋ በማድረግ ደረጃ ላይ የህዝባችን ድምጽና ብዝሃነታችንን ታሳቢ አድርጎ ተደርጓል ብለን አናምነው። በዛም ምክንያት ኢትዮጵያ የግጭት ማዕከል ሆና በተለያየ አካባቢ ላይ ከንጉሱ ጊዜ ጀምሮ የህብረ ብሔራዊ አንድነታችን ለረጅም ጊዜ የገነባናቸው አንድነታችንን የሚበጣጥሱ ችግሮች እንዲገጥሙንና ብሔሮች ኢትዮጵያ ውስጥ ማንነቴ ካልተከበረ፣ ቋንቋዬ ካልተከበረ፣ እምነቴ ካልተከበረ ኢትዮጵያ ማንናት ብሎ ጥያቄ እንዲጠይቁ ያደረጋቸው ክስተት የተፈጠረው ቋንቋ የአማርኛ ቋንቋን ብሔራዊ ቋንቋ ማድረግ ምንድነው ስህተቱና እንዴት አይነት ግጭት ነው የፈጠረው? ስህተቱ ምንድነው? ቅድም ከንግግር እንዳነሳው በርካታ ቋንቋ የሚናገሩ ህዝቦች አሉ። ኢቭን በ1994 እንኳን በቀረብከው ጥናት መሰረት የአፍ ቋንቋቸው የሆኑ በርካታ ህዝቦች ባሉበት ደረጃ የቋንቋ ግቡ ብሔራዊ ቋንቋ ግቡ መግባባት እስከሆነ ድረስ መግባባትና ማዳመጥ የማይችሉ በርካታ ዜጎች ባሉበት ነባራዊ ሁኔታ ቋንቋ መጫን የሀገራዊ ፍላጎት ነው ሳይሆን የሆነ የፖለቲካ ፍላጎት መነሻ ነው ብለን እናምናለን። በራሱ ችግር ባይሆንም አማርኛ ቋንቋ በርካታ የሀገራችን ህዝቦች የሚናገሩት ቢሆንም የተከደበት መንገድ ግን የህዝባችንን የበርካታ የሀገራችን ህዝቦችን ማንነትና ግንኙነትን ታሳቢ አድርጓል ብለን አናምነው። ብልጽግና ፓርቲ ኢትዮጵያ ብሔራዊ ቋንቋ እንዲኖራት ማድረግ ላይ አቋሙ ምንድን ነው? እንግዲህ የብሔራዊ ቋንቋ ብያኔው ምንድነው የሚለው ማየት ተገቢ ነው። በዚህ ደረጃ ብሔራዊ ቋንቋ ማለት የህዝቦች ማንነት፣ የህዝቦች ቋንቋ ባህል፣ የህዝቦች እምነት የሚገለጽበት ነው የሚለው ወይም በተለይ ወጥ በሆኑ ህዝቦች አካባቢ ህዝብ በሆነበት አካባቢ ላይ ያንን ማንነት መግለጽ የሚችል ትዕምርታዊ አገልግሎታዊ ጥቅም መስጠት የሚችል ብሎ ነው ብያኔ የሚሰጠው። ከዚህ አኳያ የኢትዮጵያ ማንነት ምንድነው ነው? የኢትዮጵያ ማንነት ብዝሃነት ነው። የኢትዮጵያ ማንነት ብያኔው ምንም ይሁን ብልጽግና ፓርቲ አቋሙ ምንድነው? እንግዲህ ብልጽግና ምንድነው ይሄ ወሳኝ ጉዳይ ነው። በነገራችን ላይ በኢትዮጵያ ታሪክ ውስጥ የልዩነትና ያለመግባባት ምንጭ ከሆኑ ዋና ጉዳዮች ውስጥ አንዱ እንዲህ አይነት ጥያቄዎች ናቸው። ስለዚህ በዚህ ጥያቄ ላይ አቋማችሁ ምንድነው? አቋማችን ምንድነው? ይሄ እንዲህ አይነት ለምሳሌ የሌሎች ዓለማትን ሁኔታ ማየት እንችላለን። ለምሳሌ እንደነ ስዊዘርላንድ፣ እንደነ ደቡብ አፍሪካ፣ እንደነ ካናዳ የተለያዩ ቋንቋዎችን በብሔራዊ ቋንቋ እውቅና ሰጥተው የሄዱበት መንገድ። ስለዚህ እናንተ ምን ታደርጋላችሁ? እኛ ከህዝባችን እንመካከራለን። በነገራችን ላይ ጥንቃቄ ማድረግ ያለብን ከኢትዮጵያ ችግር ጋር ለይተናል። ዶክተር ከረድን በተደጋጋሚ የክርክር መድረኮች የህገ መንግስት ማሻሻያን ጨምረው ከህዝብ ጋር እንመካከራለን፣ ብሔራዊ ምክክሩን እንጠብቃለን። ለምንድን ነው መሸሸጊያ የምታረጉትና አቋማችሁን በይፋ ማትነው? ይሄ በነገራችን ላይ ለመሸሸግ ሳይሆን የህዝብ ድምጽ በዚህ ሀገር ፖለቲካ ውስጥ መከበር አለበት። የህዝብ ድምጽ አለማክበራችን ለፖለቲካ አለመረጋጋታችን ዋነኛ በሽታና መነሻ ነው ብለን እናምናለን። መመሸግኛ ይሄን አይነት ውሳኔ እንወስንልሃለን ብለን አውርደን መተግበር የምንችልበትን ችግር ቅርቃር ውስጥ እንድንገባ አንፈልግም። እንዲህ አይነት ችግሮች ከዚህ በፊት ኢትዮጵያን አሁን ላለችበት ለአንዳንድ ችግሮች መነሻ ናቸው ብለን እናምናለን። ብሔራዊ ቋንቋ በተመለከተ ከህዝቡ የምትጠብቁት እንጂ ለህዝቡ የምትገቡት ቃል የለም። ለህዝቡ ምንድነው መልኩን የሚመስል ራሱን የሚመስል ፍላጎቱን የሚመስል
እንከተላለን ብለናል። ህዝባችንን አክብረን ነው ማንኛውም ጉዳዮች መፈጸም የምንችለው። የፌዴራል የስራ ቋንቋን በተመለከተ በ2012 ረቂቅ ፖሊሲ ላይ በሚኒስትሮች ምክር ቤት የጸደቀው ላይ 5 የፌዴራል የስራ ቋንቋዎች እንደሚኖሩ እና 4 እንደሚጨመሩ ተናገራችሁ። በ2013 ምርጫ ይሄንን ቃል ገባችሁ። ይሄንን ቃል የገባችሁለት የኢትዮጵያ ህዝብ ዛሬ የትናንቱን ቃል አልፈጸማችሁም እና አሁን የምትገቡትን ቃል እንዴት እናምናችኋለን የሚል ጥያቄ አለው። የስራ ቋንቋን በተመለከተ እንዳልከው በ2012 ዓመተ ምህረት ቋንቋ ፖሊሲያችን ላይ ያስቀምጠናል። ይሄ ፖሊሲ ዳዊት በኢትዮጵያ ታሪክ ውስጥ የመጀመሪያው የቋንቋ ፖሊሲ ነው። ቋንቋ ወንድሞቻችን እንዳሉት በጣም ብዙ ጊዜ ያጋጨን፣ ብዙ ጊዜ ደም ያፈሰስንበት፣ በጣም ብዙ ወጣቶችን ትውልድ ያጣንበት ጉዳይ ስለሆነ ይሄ ጉዳይ ለረጅም ዘመን ፖሊሲ ሳይሰራለት ሀሳብ ሳይቀመጥለት ይሄ መሆን አለበት ሳይባል መኖሩ ትክክል አይደለም ብሎ ብልጽግና በ2012 ይሄን ፖሊሲ አውጥቷል። እዛ ላይ ያደረገው የስራ ቋንቋ 5 የስራ ቋንቋዎችን በጥናት በተለያዩ ምሁራን አስጠንቶ ብዙ ህዝብ አሳትፎ እነኚህን 5 ቋንቋዎች የስራ ቋንቋ እንዲሆኑ፣ ሁለተኛው አንቀጽ ላይ ደግሞ ካየኸው ሌሎች ቋንቋዎች ደግሞ በየጊዜው የፌዴራል የስራ ቋንቋ እንዲሆኑ በየአካባቢው በየክልሉ ደግሞ ገባችሁ ቋንቋዎችን መረጣችሁ። አዎ ከዛ ለምን አሰራችሁም ነው። 6 ዓመት ሙሉ አልተገበራችሁትም። የማትፈጽሙትን ቃል ለምን ትገባላችሁ ነው? ይኸውልህ ቃል ለመፈጸም አምባገነን ነው መሆን ያለብህ። ዛሬ ተነስተህ ጠዋት ብድግ ብለህ ከዛሬ በኋላ 5 ቋንቋ አለ፣ 3 እንደዚህ ነገር አለ፣ 7 ይሄ ነገር አለ ብለህ ማለት ነው። አንዳንድ ጓደኞቻችን እዚህ የአምባገነንነት ምልክት ነው የሚያሳዩት። ህዝብን ሳያማክሩ ለህዝብ ሳያስቡ የሚያደርጉት። እኛ ምን አረግን? ይሄን 5 ቋንቋ በራሳችን አውድ የብልጽግና ፓርቲ የስራ ቋንቋ አደረግን በምንችለው። ቃል የገባችሁት የፓርቲ የስራ ቋንቋ ለማድረግ አይደለም፣ የሀገሪቱ የስራ ቋንቋ ለማድረግ ነው። ህገ መንግስቱ ግን የስራ ቋንቋን አልበየነም። የዚች ምድር መተዳደሪያ ህገ መንግስት ነው። ህገ መንግስት ደግሞ የሚቀየረው በህዝብ ነው። ህዝብ ደግሞ መመካከር አለበት፣ ድምፁን መስጠት አለበት። አሁንም የኢትዮጵያን ጥያቄ አቀርባለሁ። ትግርኛ፣ አፋርኛ፣ አፍ ሶማሌን፣ አፋን ኦሮሞን የስራ ቋንቋ አደርጋለሁ ብላችሁ ያልፈጸማችሁትን ቃል መቼ ትፈጽሙታላችሁ? እዚህ ጋር ምንድነው ቋንቋ እኛ ይሄ ነው ብለን አሁን ብንወስን የሚግባባ ትውልድ መፈጠር አለበት። ወስናችኋል እኮ ለነግር ነው። ከዚህ አኳያ በአዲሱ የአጠቃላይ ትምህርት አዋጅ በስርዓተ ትምህርታችን ውስጥ በትምህርትና ስልጠና አዋጃችን ውስጥ አዲሱ ትውልድ ወጣቱ ትውልድ የብዝሃ ልሳን ባለቤት ሆኖ እንዲመጣ በትምህርት ስርዓታችን ውስጥ አስገብተናል። አሁን ምክንያቱም አገር የሚገነባው በዚህ ደረጃ ነው። ዶክተር ከረዲን አሁን ከአማርኛ በተጨማሪ የስራ ቋንቋ ይሆናሉ ያላችኋቸው 4 ቋንቋዎች ከመቼ ጀምሮ ይተገበራሉ? ህገ መንግስቱ ሲሻሻል፣ ይሄ መንግስት መሻሻሉ ደግሞ ህዝብ በብሔራዊ ምክክር ተመካክሮ ድምጽ ሲሰጥበት። ጥሩ። የክልሎች የስራ ቋንቋን በተመለከተ የተለያዩ ክልሎች ነጠላ የስራ ቋንቋን ስለሚጠቀሙ በክልሎች ውስጥ የሚኖሩ ዜጎች የክልሉን የስራ ቋንቋ ባለመቻላቸው ምክንያት መማር፣ መዳኘት፣ አገልግሎት ማግኘት፣ ተቀጥሮ መስራትም አልቻሉ። ይሄ ከመረጃ ስህተት የመጣ ነው። መረጃው ምን ይላል መሰለህ? ለምሳሌ ኦሮሚያ ክልልን ብንወስድ በዛሬዋ ቀን አስዊ ስፒክ 12000 መምህራን የአማርኛ ቋንቋን እያስተማሩ ነው። 250,000 ልጆች አማርኛን ብቻ እየተማሩ ይገኛሉ። እኛ አንዳንዶቻቸው እንደሚያደርጉን የኢህአዴግ ቅጥዮች አለ። ኢህአዴግ ከሞተ 8 ዓመት ሆነው 8 ዓመት ሙሉ የለውጥ ስራ ነው የምንሰራው። ሁላችንም የሰበሰበን ወደዚህ የለውጥ መንገድ ያመጣን የነጠላ ትርክት ህዝብን የሚያጣላ በጣም አስቀያሚ የሆነ የዘር መንገድ የሚሄድን ፖለቲካ ወደ ህብረ ብሔራዊ አንድነት አንዳንዶቹ ዛሬ ወርሰውናል። በጣም ነው ደስ የሚለን። ህብረ ብሔራዊ አንድነትን የሚያመጡ ስራዎች ነው የምንሰራው። ከነዚህ ውስጥ አንዱ ቅድም እንደነገርኩ በየክልሉ ያሉ ልጆች በአፍ መፍቻ ቋንቋቸው እንዲማሩ፣ ፍርድ ቤት ደግሞ ከሆነ አስተርጓሚ እንዲያቆሙ። ቅድም ለምሳሌ በጀት ነገር አንስተሃል አንተ። በጣም አስቸጋሪ የሆነ አፈጻጸም ያለባቸው ፖሊሲዎች ሰምተናል። ብልጽግና ከተግባር የወሰደው ትምህርት አንዱ ምንድነው? በየአካባቢው በአማርኛ ለምሳሌ መዳኘት የሚፈልግ ካለ፣ በከፍኛ መዳኘት የሚፈልግ ካለ፣ በሲዳምኛ መዳኘት የሚፈልግ ሰው ካለ ያንን ለፍርድ ቤቱ አቅርቦ አስተርጓሚ አቅርቦ መዳኘት እንዲችል የሚያስችል ፕላትፎርም ነው የሰጠው። የአፋን ኦሮሞ ቋንቋ ባሻገር አማርኛ ቋንቋ እየተገለገሉበት ያለውን
የኦሮሚያ ቋንቋን ምሳሌ ያደረጉልን። እርስዎ የአማርኛ ቋንቋ ተናጋሪዎችን ምሳሌ ሰጥተዋል። የትግርኛ ቋንቋ ተናጋሪዎች ይህን አግኝተዋል ወይ? የሶማሌኛ ቋንቋ ተናጋሪዎች ይህን አግኝተዋል ወይ? ትግራይ ቋንቋ የአማርኛ ቋንቋ ተናጋሪዎች እናንተ የምትሉትን አግኝተዋል ወይ? ሶማሌ ክልል ላይ የአማርኛ ቋንቋ ተናጋሪዎች ይህንን አግኝተዋል ወይ? የአንድ የኦሮሚያ ክልልን ምሳሌ እንዴት ለጠቅላላ ስኬት አድርጋችሁ ታቀርባላችሁ? አንዴ ኬሪ እየሰጥሃለሁ እድል። አሁንም እንዳልኩ ዝርዝር ዳታዎችን ማምጣት ይቻላል። ቅድም እንደጠቀስኩልህ ዛሬ ብትሄድ ከተሞች ላይ ኢትዮጵያ ከተሞች ውስጥ በአብዛኛው በአማርኛ ቋንቋ አፋቸውን የፈቱ ልጆች በአማርኛ ቋንቋ ይማራሉ። ጅጅጋ ብትሄድ፣ አሶሳ ብትሄድ፣ መቀሌ ብትሄድ ወይም ደግሞ ሌሎች ክልሎች ዋና ዋና ከተሞች ላይ ብትሄድ ይህን እድል ያገኝ ይሆናል። ነገር ግን አንዳንድ ክልሎች ላይ ሴፐሬት የሆኑ ኢንዲቪጁዋል ኬዝስ ሊኖሩ ይችላሉ። ይህንን አገራዊ የሆነ አድማሳዊ የሆነ ሀሳብ የማይፈጽሙ ክልሎች ሊኖሩ ይችላሉ። ሌላው ከትምህርት ስርዓታችን ጋራ ነው ማስተሳሰር ያለብን ብለን እናምናለን። በሁሉም ክልሎቻችን ላይ አዲሱ አጠቃላይ ትምህርት ልጆች በአፍ መፍቻቸው ቋንቋ በአንደኛ ደረጃ ቢማሩ ቀደም በመረጥናቸው ቋንቋዎች አንዱን በፍላጎት መማር እንዳለባቸው ያበረታታል። በዚህ ደረጃ ልሳነ ብዙ የሆኑ እየመጡ ስለሆነ በክልሎች አካባቢ ላይ የሚታየው ችግር እየተፈታ ይገኛል። አማራ ክልል ላይ ብትሄድ ለምሳሌ በአማራ ክልል ላይ አማርኛ ዋነኛ መነጋገሪያ ቢሆንም የተለያዩ እንደ አርጎባ በምክር ቤት ጭምር በሚዲያቸው ጭምር ብዝሃ የሆነ የቋንቋ ስርዓት እየተገበረ ነው የሚገኘው። የአማራ ክልል የስራ ቋንቋ አማርኛ ነው። የኦሮሚያ ክልል የስራ ቋንቋ አፋን ኦሮሞ ነው። ቀጣይ ብትመረጡና መንግስት ብትሆኑ ክልሎች ይሄኛውን የክልል ቋንቋ የመወሰን ስልጣን ስላላቸው የራሳቸውን ቋንቋ ወይም አብዝሃ ተናጋሪ ብቻ የሚያደርገውን በምን ታስተካክሉታላችሁ? ይሄው ቅድም እንዳልነው ትውልዱ ልሳነ ብዝሃን በነገራችን ላይ ክልሎች ጋር አንዳንድ የምታነሷቸው ችግሮች ያለፈ የፖለቲካችን ችግር ነው ብለን ነው የምናምነው። እንደ ብልጽግና እዚህ ፓርቲ ላይ ከኛ የሚመሳሰል ያለ ብለን አናምነው። ይሄ ማስተካከል የእናንተ ኃላፊነት ነው። እኛ እያስተካከልን ነው። እኛ ህብረ ብሔራዊ ኢትዮጵያን እየገነባን ነው። ምን ማለት ነው? በክልሎች ውስጥ ያሉት ኢትዮጵያውያን በሙሉ በቋንቋቸው መገልገል የሚችሉበት አንዱ መንገድ ልሳነ ብዝሃን የሆነ ብዝሃን የሚያበረታታ የትምህርት ስርዓትን መተግበር ነው። ከዚህ ጋር ተደረገ ነው የክልል መንግስታት እየሰራን ያለ ነው። ክልሎች ላይም ቋንቋዎች በአግባቡ መስተናገድ ያለባቸው እንደሆነ እናምናለን። ይሄ ከሀገራዊ ምክክር ኮሚሽንም ካስገባናቸው ሀሳቦች በቀጣይ ከህዝባችን ከምንሰራዎች አሁን በትምህርት ስርዓታችን በዘላቂነት እየሰራናቸው ያለው ስራዎች ኢትዮጵያን በቀጣይ አሁን በክልሎች ውስጥ በአንዳንድ ካለፉ ስርዓቶች ሲንከባለሉ የመጡ ያለመግባባት ምንጭ የሆኑ ሁሉንም ቋንቋዎች ያለማስተናገድ ችግር የሚፈታና የሚቀበል ኢትዮጵያን በልኳ የሚቀበል ትውልድ እየተፈጠረ ስለመጣ ያንን የሚያስተናግድ ስርዓት ይዘን ሄዳል። ተጠናቋል። አመሰግናለሁ።